በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ውስጥ ደብረ ነጎድጓድ ተብላ የምትጠራው በደቡብ ወሎ መካነ ሰላም የምትገኘው ጥንታዊቷ ተድባበ ማርያም ገዳም። ይህች ገዳም ለዘመናት በሚስጥር የተሸፈኑ ከአእምሮ በላይ የሆኑ ገራሚ ታሪኮችን አቅፋ ይዛለች። በዚህ ቪዲዮ ስለ ተድባበ ማርያም ያልተጻፉ 21 ስውር ሐቆችን፣ የታሪክ ድርሳናትንና የሊቃውንቱን ምስክርነት መሰረት በማድረግ በጥልቀት እንመረምራለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ምክንያቱም መጨረሻ ላይ የምንነግራችሁ ምስጢር የሀገራችንን ዕጣ ፈንታ የሚወስን ነው። ተከተሉን፣ ወደ ስውር ሐቃችን እንገባለን። ክፍል 1 የመሰረትና የጥንታዊነት ምስጢር። ስውር ምስጢር 1 ደብረ ነጎድጓድ የሚለው ስያሜ ምስጢር። ቤተ ክርስቲያኑ ሲመሰረት ሰማያዊ ድምፅና ነጎድጓድ በመሰማቱ የተሰጣት ስያሜ ነው። ይህ ቦታ በብሉይ ኪዳን መስዋዕትነት ይቀርብበት የነበረ ቅዱስ ተራራ እንደሆነ ይነገራል። ስውር ምስጢር 2 ከአብርሃም ጋር ያለው ግንኙነት። በአንዳንድ የቃል ታሪኮችና ጥንታዊ ድርሳናት ዘንድ የአባታችን የአብርሃም እግር ያረፈበት እና የበግ መስዋዕትነት ያቀረበበት ቦታ እንደሆነ ይታመናል። ይህ ለቦታው ቀዳሚ ቅድስናን ሰጥቶታል። ስውር ምስጢር 3 የታቦተ ጽዮን ማረፊያ። ታቦተ ጽዮን ወደ አክሱም ከመግባቷ በፊት በስደት ዘመኗ ካረፈችባቸው ጥንታዊና ስውር ቦታዎች አንዱ ተድባበ ማርያም እንደሆነች ይነገራል። ይህም ገዳሟን የኪዳን ምድር ያደርጋታል። ክፍል 2 የሥነ ሕንፃና የገዳሙ ድንቆች። ስውር ምስጢር 4 በብርሃናት የተሳሉ ስዕላት። በገዳሙ ውስጥ የሚገኙት ጥንታዊ ስዕላት በሰው እጅ ብቻ ሳይሆን በመለኮታዊ ብርሃን እንደተሳሉ የሚገልጹ ምስጢራዊ ታሪኮች አሉ። ቀለማቸው ለዘመናት የማይለቅና በጨለማ ውስጥ እንኳን የሚያበሩ የሚመስሉ አሉ። ስውር ምስጢር 5 የቤተ መቅደሱ ስውር መተላለፊያዎች። ተድባበ ማርያም ከሌሎች አድባራት ጋር የሚገናኙ ስውር የምድር ውስጥ መተላለፊያዎች እንዳሏት ይነገራል። እነዚህ መለኮታዊ መንገዶች በጸሎት ለከበሩ አባቶች ብቻ የሚገለጡ ናቸው። ስውር ምስጢር 6 የማይነጥፉት የፈለቀ ጸበሎች። ከገዳሙ አቅራቢያ የሚፈልቁት ጸበሎች ለተለያዩ ደዌዎች ፈውስ የሚሰጡ ብቻ ሳይሆኑ የውሃ መጠናቸው በድርቅ ወቅት እንኳን የማይቀንስ መሆኑ ሌላኛው ታምር ነው። ክፍል 3 ነገሥታትና የሃይማኖት መሪዎች። ስውር ምስጢር 7 የአፄ ካሌብ አሻራ። ገዳሙ በአፄ ካሌብ ዘመነ መንግሥት ታላቅ ክብር የነበረውና ንጉሡ ለድል በወጡ ጊዜ ለስዕላት ያሰሩት ሕንፃ እንደነበር የታሪክ ድርሳናት ይጠቀሳሉ። ስውር ምስጢር 8 የአፄ ዘርዓ ያዕቆብ ልዩ ፍቅር። ታላቁ ንጉሥና ፈላስፋ አፄ ዘርዓ ያዕቆብ ለተድባበ ማርያም የነበራቸው ፍቅር ልዩ ነበር። መጽሐፈ ብርሃን በተሰኘው መጽሐፋቸው ውስጥ የገዳሟን ክብር ገልጸዋል። ስውር ምስጢር 9 የነገሥታት ዘውድ ማረፊያ። ለዘመናት የኢትዮጵያ ነገሥታት ዘውዳቸውን የሚያስቀምጡባት፣ በጦርነት ወቅትም ለድል እንዲበቁ ሱባኤ የሚይዙባት ታላቅ ስፍራ ነበረች። ክፍል 4 ንዋየ ቅድሳትና ምስጢራዊ ቅርሶች። ስውር ምስጢር 10 ስውሩ የወርቅ መስቀል። በገዳሙ ውስጥ የሚገኝና በሰው እጅ ያልተሠራ ከሰማይ የወረደ የሚባል ጥንታዊ የወርቅ መስቀል እንዳለ ይነገራል። ይህ መስቀል በታላላቅ በዓላት ላይ ብቻ ለጥቂት ሰከንዶች እንደሚታይ ይነገራል። ስውር ምስጢር 11 የብራና መጽሐፍት ክምችት። በዓለም ላይ የሌሉ በጦርነትና በስደት ጠፍተዋል የሚባሉ ጥንታዊ የብራና መጽሐፍት በተድባበ ማርያም ስውር ክፍል ውስጥ ተጠብቀው ይገኛሉ። ስውር ምስጢር 12 የማይበሰብስ አልባሳት። ቀደምት ቅዱሳን አባቶች
ይለብሷቸው የነበሩ አልባሳት ለዘመናት ሳይበላሹ በገዳሙ ዕቃ ቤት ውስጥ ይገኛሉ። ክፍል 15 ታምራትና መለኮታዊ ክስተቶች። ስውር ምስጢር 13 የዕጣን መዓዛ። በገዳሙ ዙሪያ ማንም ዕጣን ሳያጥን በድንገት የሚመጣውና አካባቢውን የሚያውደው ሰማያዊ የዕጣን መዓዛ በምዕመናን ዘንድ በየጊዜው የሚታይ ክስተት ነው። ስውር ምስጢር 14 የቅዱሳን መላእክት ጥበቃ። ገዳሙ ለዘመናት ከጠላት ወረራ በተለይ በግራኛ ሐመድ ወቅት የጠበቁትን የሚታዩና የማይታዩ መለኮታዊ ሰራዊት እንደሆኑ የሚገልጹ ታሪኮች አሉ። ስውር ምስጢር 15 የሰማያዊ ብርሃን መውረድ። በዓመት አንድ ጊዜ በንግስ በዓል ወቅት ከሰማይ ወደ ቤተ መቅደሱ የሚወርድ ደማቅ ብርሃን በብዙዎች ዘንድ የታየ ታምር ነው። ክፍል 6 ጂኦግራፊያዊና መንፈሳዊ ትስስር። ስውር ምስጢር 16 የኢትዮጵያ ማዕከል። ተድባበ ማርያም በኢትዮጵያ መልክዓ ምድር ያላት አቀማመጥ ከመንፈሳዊ ምስጢር ጋር የተያያዘና እንደ ልብ የምትቆጠር መሆኗ። ስውር ምስጢር 17 የኢየሩሳሌም ጋር ያለው ግንኙነት የገዳሙን አቀማመጥና የሕንፃውን ቅርጽ ከጥንታዊነቷ ኢየሩሳሌም ቤተ መቅደስ ጋር ሰማያዊ ተመሳሳይነት እንዳለው ሊቃውንት ይመሰክራሉ። ስውር ምስጢር 18 የአዝመራና የበረከት ምንጭ። በአካባቢው ያለው እርሻና አዝመራ በገዳሟ ጸሎት ምክንያት ሁልጊዜም በረከት የሞላበት መሆኑ። ክፍል 17 የመጨረሻው ዘመንና ትንቢቶች። ስውር ምስጢር 19 የጥንቆላና መተት መፍረሻ። ማንኛውም አይነት ክፉ መንፈስ ወይም መተት ወደ ገዳሙ ቅጥር ግቢ ሲገባ እንደሚፈርስና ግለሰቡ ነፃ እንደሚወጣ ይታወቃል። ስውር ምስጢር 20 የቅዱሳን ስውራን ጉባኤ። በየሳምንቱ እሁድ ሌሊት በገዳሙ ውስጥ የሚገኙት ስውራን ቅዱሳን አንድ ላይ ሆነው ለሀገር ሰላም ጸሎት እንደሚያደርጉ ይነገራል። ስውር ምስጢር 21ና የመጨረሻው የወደፊቱ ተስፋ። ኢትዮጵያ በክፉ ቀን ውስጥ ስታልፍ የታሪኳና የትንሣኤዋ መጀመሪያ ከእነዚህ ጥንታዊ ገዳማት በተለይም ከተድባበ ማርያም በሚወጣ መንፈሳዊ ብርሃን እንደሚሆን ይታመናል። የስውር ምስጢራችን ማጠቃለያ ተድባበ ማርያም ወይም ደብረ ነጎድጓድ ከድንጋይና ከእንጨት የተሠራ ሕንፃ ብቻ አይደለችም። የሺህ ዓመታት ታሪክ፣ የነገሥታት ክብርና የቅዱሳን መናኸሪያ ናት። እነዚህ 21 ስውር ሐቆች የገዳሟን ታላቅነት ጥቂት የሚገልጹ ናቸው። ይህንን ታሪክ ለሌሎች ለማጋራት የበረከቱ ተካፋይ የሆኑ። ተድባበ ማርያም ገዳም የኢትዮጵያ መንፈሳዊ ጋሻ ናት። ይህን ምስጢር ለዓለም አጋሩ። ቪዲዮውን ላይክ፣ ሼር እና ሰብስክራይብ በማድረግ ለቻናላችን ቤተሰብ ይሁኑ። ክቡራን ተመልካቾቻችን ዛሬ የተመለከትናቸው 21 ስውር ሐቆች ተድባበ ማርያም ገዳም ድብቅ ምስጢራት ጥቂቱን ብቻ የሚገልጹ ናቸው። በቀጣይ ወሳኝ ቪዲዮ እስከምንገናኝ ሰላምና ጤና ከሁላችን ጋር ይሁን። ኢትዮጵያ ለዘላለም ትኑር።